ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ጠፋሁኝ አይደለ? ሰሞኑን ትንሽ የቤተሰብ ችግር አጋጥሞኝ ወደ ሌላ ቦታ ሄጄ ነበረ። እንግዲህ ተመልሻለሁኝ። ዛሬ የማቀርብላችሁ በፍርኖ ዱቄት የሚሰራ በጣም ቆንጆ ሆነ የሚጣፍጥ ጨጨብሳ ነው ማዘጋጀላችሁ። ከዚህ በፊት በጤፍ ዱቄት አዘጋጅቼላችሁ ነበረ። እንደ አማራጭ ትጠቀሙበታላችሁ ብዬ ነው ይሄንን ቪዲዮ የሰራሁላችሁና እንግዲህ አሁን ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችሁ በፊት እንግዲህ ላይክ እና ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ። በመጀመሪያ ደረጃ በጎርጓዳ ሳህናችን ውስጥ ውሃ የሚበቃንን ያህል ውሃ እንጨምራለን። ከዚያ በመቀጠልም ትንሽ ጨው፣ ከዚያም ደግሞ ትንሽ ዘይት እንጨምርበታለን። ዘይት የምንጨምርበት ምክንያት ቂጣው ለስለስ ያለ እንዲሆንልን። ባዘጋጀነው ውህድ ላይ ዱቄት ጨምረን በደንብ አድርገን ላላ እስከሚልልንና ጥሩ ቴክስቸር እስከሚይዝ ድረስ እናቦካዋለን። እኔ ቂጣውን ለመጋገር ያሰብኩት በመዳመጫ ዳምጬ ነው። ነገር ግን ከፈለጋችሁ እናንተ በብረት ምጣድ መጋገር ትችላላችሁ፣ በእንጀራ ምጣድ ላይ መጋገር ትችላላችሁ፣ በመጥበሻም ላይ መጋገር ይቻላል። ሊጡን ላላ አድርጋችሁ ማለት ነው። ያዘጋጀነውን ሊጥ ለመጥበሻችን ለመጋገር በሚመቸን መልኩ እናከፋፍለውና እያንዳንዱን እያነሳን ለብቻ ለብቻ እንዳመጣዋለን። ከዚያ በመቀጠልም የተዳመጠውን ሊጥ ለመጋገር መጥበሻችንን እሳት ላይ ጥደን መጥበሻችን ጋር ሲልልን ትንሽ ዘይት መጥበሻው እንዳይዝብን ጠብ አድርገንበት ቂጣውን እናደርግና እያገላበጥን እንዳያርብንም እያየነው ቀላ እስከሚልልን ድረስ በደንብ አድርገን እናበስለዋለን። በዚህ መልኩ ሌሎቹንም እንደዚሁ ማዘጋጀት ያስፈልገናል። ከጋገርን በኋላ ቂጣው እንዳይደርቅብን ሽፍን እያደረግን ማስቀመጥ አለብን። ምክንያቱም ቂጣውም እንዳይደርቅብን ከዚያም በኋላ በመናሽበት ጊዜ በትኩሱ ብናሸው ጥሩ ስለሚሆንልን። አሁን ቂጣችን ተዘጋጅቶልናል። ስለዚህ በትንንሹ በጎርጓዳ ሳህን ውስጥ እንቆራርጠዋለን። ከቆራረጥነው በኋላ ደግሞ ትንሽ ለጣዕም የሚያህል ቆንጆ ጣዕምም እንዲኖረው እንዲጣፍጥም ትንሽ ፈጀትም እንዲለን ሚጥሚጣ ነስነስ እናደርግበትና የሚያስፈልገንን ያህል ቅቤ ጨምረን በደንብ አድርገን ድቅቅ እስከሚልልን ድረስ እናሸዋለን። እንደምታዩት እንግዲህ ጨጨብሳችን ደርሶልናል። በጣም ያምራል። በጣምም ደግሞ እንደሚጣፍጥ እርግጠኛ ነኝ። ይህ ጨጨብሳ እንግዲህ ብቻውን አይበላም። ወተት ካላችሁ በወተት መጠቀም ትችላላችሁ። እኔ ዛሬ ያቀረብኩላችሁ ቡና አፍልቼ ስለነበረ ከቡና በወተት ጋር ነው ያቀረብኩት። እናንተ ቤታችሁ ባለው ነገር በሻይም ሊሆን ይችላል፣ በቡና በወተትም ሊሆን ይችላል፣ በወተትም ሊሆን ይችላል፣ በእርጎም ሊሆን ይችላል። ያላችሁን አማራጭ የምታገኙትን ነገር ተጠቅማችሁ ጨጨብሳችሁን ማጣጣም ትችላላችሁ። እንግዲህ ይሄ ጨጨብሳ በብዙዎቻችሁ የሚታወቅ ነው። እንደው ላስታውሳችሁ፣ ባለፈውም በጤፍ ጋግሬ አሳየቻችሁ ነበር በጤፍ ዱቄት። አሁን ደግሞ እስቲ እንዳማራጭ ሊሆን ይችላል ብዬ ነው ይሄንን ያቀረብኩላችሁ። ብዙ የሀገራችን ክፍሎችም የሚመገቡት ምግብ ነው። ለልጆች ጥሩ ነው፣ ለቁርስ ጥሩ ነው። ሆድን ያዝ አድርጎልን፣ በተለይ ቁርሳችንን ከበላን ሆዳችንን ያዝ አድርጎልን ሊያውለን ስለሚችል ብትጠቀሙበት ብዬ ነው ይሄንን ነገር ያዘጋጀሁላችሁ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ በጣም አምናለሁኝ። እግዚአብሔር ያክብርልኝ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ያገናኘን። በዚህ መካከል ግን ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም እንዳትረሱ። ታንክ ዩ ቬሪ ማች።